ሴትዮ ተነስታል ትሄድ ነው ይኸውልህ ታምልጠኝና አለቀ በላፍጥ ነው አፍጥ ነው ደረስክ እሺ አሁን በጥንቃቄ መጀመር ትችላለህ እቺ ልጅ ትቆየች ሱቅ ብላ 24 ሰዓት ሆኖ አይ ባይሆን እኔ ልተባበርሽና ይሄንን ፈትቼ ልስጥሽ ለዛ ተስፋ ለቆረጠው ባልሽ ስጪው አይ እሱ ነገር ስለሚወጣ ያስፈልገው ባይሆን አንተ ተጠቀመው እድሜ ልክን ስለምትበሰብስ አማራጭ ይሆናል በአሳብሽ ነው የሚወጣው ነገ በዚሁ ሰዓት አብረን ልንጠይቅህ እንመጣለን ሴትዮ ስራ የለሽም እንዴ ሂጂ ከዚህ ነገ ከዚህ በላይ ስለምታስተናግደን ኃይልህን አታባክ ማለት ነበር ወደዛ አይዞ ጠንከር በል ርች ምን ታረጊኝ ቆይሽ እንዴ ማለት ምን ሳደርግ ቆያለሁ አላልሽም ነበር እንዴ እና ለዚህ ነው ያኮረፍሽ አዋ እዚሁ አስተኝተሽን ጠፋልሽ የት እንደነበርኩ ብታቂ እንዲያትም ነበር የት ነበርሽ እዩ ጋር እንዴ እየቀለድሽ ነው የምር ምን አለሽ አናደደሽ እንዴ ማ እኔን ዛሬ እንኳን የሱ ተራ ነበር አራ ለምንሽም ርብቅዬ ሰላም እንዴት ናችሁልኝ ወደ የርብቃ ድራማ ቤተሰቦች ደህና ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንኳን ወደ ቻናሌ በሰላም መጣችሁ ርብቃ እንግዲህ በባለፈው ክፍል በክፍል 36 ላይ ርብቃ ማሚቴ በር ላይ ያወራች ስልክ ከልጇ ጋር ተደርስባትና እና ማሚቴ እንግዲህ አሁንም እንደረሳች ለማስመሰል እየሞከረች ትገኛለች ርብቃ ግን ነገሮችን ርች ስለነገረቻት ማሚቴ ምንም ነገር እንዳረሳች ታውቃለች ማሚቴ ደግሞ አሁንም ምን አይነት ድራማ እየሰራች እንደሆነ ባናውቅም ነገሮችን እንደረሳች አስመስላለች መቲ ደግሞ ሌላ ተንኮል ጀምራለች እሱም እንግዲህ ወረቀቱ መገኘት እንዳለበት ስላሰበች እሷ የምታውቀው አዙ ከዛ ቤት ወጣ ወደ ራሷ ወደ ቤተሰቦቿ ቤት እንደሄደች ስለነበረ አዙን ካገኘቻት በኋላ ተመልሳ ወደ ርብቃ ቤት እንድትገባና ወረቀቱን ሰርቃ እንድታመጣላት እንደ አዲስ ስራ አዛታለች በእርግጥ አዙ ዛ ቤት ነበረች ርብቃን እየረዳች ነገር ግን አሁን ላይ አዙ ቤተሰቦቿን ይዛ እያስፈራራቻት ስለሆነ ለመቲ ልትሰራ ትችላለች እንግዲህ ዘመኑ የክደት ነው መቲ የእሷን እናቷን ይዛባታለች ማለት አግታባታለች እናም እንግዲህ እዛ ቤት ገብተሽ እኔን ካረዳሽኝ እናትሽ ምን እንደማደርጋት ታውቂያለሽ በሚል በቤተሰቦቿ እያስፈራራቻት ትገኛለች ያው ደግሞ ቤተሰብ ነው እንግዲህ አዙ እሷ ናት ወረቀቱን መጀመሪያም ሰርቃ ወስዳ የሰጣቻቸውና አሁን ላይ እንግዲህ ማትወጣው ችግር ውስጥ ገብታለች በሌላ በኩል ደግሞ አቤል እንግዲህ ተለቋል ማለት ነው የርብቃ ጎት እንዲፈታ አድርጎታል አሁን ላይ ወደ ቤቱ ተመልሷል ነገር ግን ሌላ ችግር እንግዲህ ፊት ለፊታቸው ላይ የተጋረጠ ይመስለኛል እሱም ደግሞ እንግዲህ አዙ ናት አዙ በመቲ ትዕዛዝ መሰረት ምናልባትም መልሳ እንግዲህ የዛን ቤት ሰላም ማደፍረሷ አይቀርም ምክንያቱም እናትን ያክል ነገር ነው ያዘችባት ከዚህ ሁሉ ነገር ግን በጣም የሚያስቀው ነገር ወረቀቱን ለማግኘት መቲ ያሰበችው ነገር በጣም የሚያስደነግጥ ነገር ነው የገዛ እናቷን እንግዲህ ያገተቻት ነው መቲ በጣም ይገርማል ለዚህ ሁሉ ተጠያቂዋ ግን ማሚቴ ናት ልጇ እንደሆነች እያወቀች ዝም ከምትል እውነቱን ብትናገር ጥሩ ነበረ እናም መቲ እንግዲህ ካሳወሳችሁ በባለፈው ክፍል ላይ እዩን እስር ቤት ልትጠይቀው ሄዳ ነበረ እዩ ደግሞ ስለ ወረቀቱ ቀድማ አዙ ነግራው ስለነበረ ወረቀቱ የት ነው የቤቱ ካርታ የት ነው ብሎ ሲጠይቃት እንግዲህ እሷም እንደጠፋ ትነግረዋለች ወዲያው ነበር አይነሽን ላፈር አይነሽን ማየት አልፈልግም ብሎ እንግዲህ ሲፎክርባት አይተናል ያው መጀመሪያም ለጥቅሙ ስለሆነ የሚፈልጋት
እሷ አትነቃም እንጂ እሱ ለጥቅሙ እንደሚፈልጋት በግልጽ እየነገራት ነውና ምንም ከሌለ ምን ትሰሪልኛለች ነው የሚላት። እሷ ግን ምን እንደተለከፈች አላውቅም፣ ከሱ ስር አልጠፋም ብላለች። አሁንም ቢሆን እሱን ለማስደሰት ነው ይህን ነገር ያደረገች ያለችው እንጂ ለራሱ አስጨንቋት አይደለም። እሷ አይነሽን ላፈር ስላላትና ከሀገር መውጣት እንደማትችል ስታውቅ ሌላ ተንኮል ጀምራለች። ወረቀቱን የምናገኘው ማሚቴን ካገትኳት ነው ብላ ስላሰበች አዙን በመጥራት እንደ አዲስ ወደዛ ቤት ተመልሳ እንድትገባና ማሚቴን ወክና ድርግ ብላ ይዛት እንድትወጣ ታዛታለች። አዙም እንግዲህ መቲ እንዳዘዘቻት ማሚቴን ልክ ሲመሽ ነበረ ውጭ ወክና ድርግ ብላ እንግዲህ ይዛት ስትወጣ፣ ሪች ግን አልተዋጠላትም ነገሩ። እንደዛ ስትላት በጣም ግራ ገብቷት ነበረ። ማለት የተለየ ነገር ነው፣ አዲስ ነገር ነውና ለምን እንደዛ አደረገች ብላ ግራ ገብቷት፣ ነገር ግን ማስቆም አልቻለችም። ማሚቴና አዙ ደግሞ ወደ ውጭ ሄደው ነበረ። እንግዲህ ተንኮለኛዋ መቲ የገዛ እናቷን ማዘሯን ወይም ደግሞ ማሚቴን እያሳገተቻት ትገኛለች። አዙን ሱቅ ብለሽ ወዲያው ካጠገቧ ዘወር በይ ብላ እንግዲህ ያሳግታታለች። ያው መጠርጠሯ የማይቀር ነው። ራሷ ናት የምትጠረጠረው፣ ወይ እሷ ናት ወይ ደግሞ እዩ ነው ሊጠረጠሩ የሚችሉት በዚህ ነገር ላይ። ማሚቴ ከታገተች መቼም አትገላትም። ነገር ግን አግታ እንግዲህ በሱ አስፈራታ ወይም ደግሞ እሷ ጋር ሊኖር ስለሚችል ትሰጠኛለች ብላ ነው ያሰበችው። ነገር ግን እንደዛ የሚሳካላት አይመስለኝም ባሁኑ። ምክንያቱም ደግሞ ወረቀቱ ያለው ሪች ጋር ስለሆነ ሪች ወረቀቱን ወስደዋለች። ስለዚህ ከዚህ በኋላ የዛ ቤት ካርታ እነሱ እጅ ላይ ይገባም ብዬ አላስብም። ነገር ግን አዙ እስከ መጨረሻው መታገል ነበረባት። አይኖ ቤተሰብ ይዛባታለች። እናትን ያክል ነገር እንደዚህ ያደርግብሻለሁ እያለች ያስፈራራቻት እስከሆነ ድረስ። ነገር ግን ችግሩን ቢያንስ ለእነሱ መንገድ ትችል ነበረ። ችግሩን ደብቃ ይዛ ነው እንግዲህ በማሚቴ ላይ እንደዚህ አይነት ክደት ያደረገችው። ተጠያቂ ናት። ይዛት የወጣችው እሷ ናት። ያለ ወትሮዋ ውጭ ይዤሽ ልውጣ ብላ እንግዲህ ለመቲ አሳልፋ ሰጥታታለች። ያው እንግዲህ የተለመደ ነው። የራስን ነፍስ ለማዳን ወይም ደግሞ የራስ የሆነ ነገር ለማዳን ሌሎችን ማጋፈጥ የተለመደ ነገር ነው። አዙሜ እና ያደረገችው ማሚቴ ደግሞ እንግዲህ ርብቃ ማሚቴ እንደምታስታውስ ታውቃለች። እያወቀች ግን ምናልባት እስኪ ትወደኛለች አትወደኝም የሚለውን ለማወቅ መሰለኝ አሁንም ድረስ እንዳላወቀችና ነው ማሚቴን እየቀረበቻት ያለችው። ነገር ግን አንድ ላልገባኝ ያለ ነገር አለ። እኔ ሪች ግን አመስግኛ ሳልጨርስ ምን እያሰበች ነው? እንግዲህ ሪች ሰሞኑን የምታደርገው ነገር ብዙም ደስ አይልም። አይታችኋት ከሆነ ለማሚቴ ሆን ብላ ይሆን ምን እያደረገች እንደው አላውቅም። ስለ ርብቃ ጥሩ ነገር አታወራም። ርብቃ ልትዞር ሄደች ትላለች። ጭራሽ ለማሚቴ የትም ዙራ ዙራ እኮ መጣች ሙሉ ቀን ትላታለች። ማሚቴም ደግሞ እንዴት እንደዛ ትያለሽ እንዴ? ልጆቹ ጋር እኮ ነው ሄደችው፣ እንዴት እንደዛ ትያታለሽ ስትላት አቤል የለም ብላ እኮ ነው የስት ዞር ብላ እንደመጣች አላውቅም ብላ እንግዲህ ምን ለማድረግ እየሞከረች እንደው አልገባኝም። ከባድ እኮ ነው ጋይስ፣ ከባድ ነው። ሰዎችን ማመን በጣም እኔ ሌላኛዋ ተዋናይ እሷ እንዳትሆን ምናልባትም የቤቱ ወረቀት ምናምን ሁሉ እጇ ላይ ስላለ ነገር ላይ እሷም እንዳትከዳቸው በዚህ አይነት እየፈራሁኝ ነው። ደግሞ የምታደርገው ነገር ደግሞ በጣም ነው የሚያስፈራው። ስለ ርብቃ የምታወራው ነገር ማለት ነው። ምን ለማድረግ ምን ለመስራት እያሰበች እንደሆነ አላውቅም። በፍጹም ሪች መቀየር የለባትም። ሪች መጥፎ ሰው መሆን የለባትም በፍጹም። እንዴ እሺ ማንን ልናምን ነው ታዲያ? አንድ ሰው በቃ እዛ ላይ እሷ እኮ በቃ እስከ መጨረሻው የጸናች ጓደኛ ናት ብለን እንዳናወራ፣ ሁሉም ሰው መጥፎ ነው ከሃዲ ነው እንድንል ነው የሚያደርገው። ሪች ደግሞ ከተገለበጠች ማለት ነው። እና አሁን ባለው ሁኔታ ግን ሪች እያስፈራራች ነው። የምታደርገው ነገር ሁሉ ትንሽ ያስፈራኛል። ማለት ስለ ርብቃ የምታወራቸው ነገሮች ደስ አይሉም። ስለ ርብቃ መጥፎ ጎኖችን ነው የምታወራው። በተለይ ለማሚቴ ማለት እዛ እነሱ ልጠይቅ ሄደች ሳይሆን ልትዞር ሄደች ሌላ ቦታ፣ ልክ ባሏ ስለሌለ አይነት ነገር ነው የምታወራው። እና ምን ለማድረግ እየሞከረች ይሆን? እና እኔ ተወዳጆች ርብቃ ክፍል 37 ላይ እንግዲህ ማሚቴ ታግታለች በድጋሜ በመቲ ምክንያት ማለት ነው። መቲ ወረቀቱን ስለፈለገች ማሚቴ ጋር ይኖራል ብላ ስላሰበች ማሚቴን እያሳገተቻት ትገኛለች።
ለዚህ ነገር ዋና ተባባሪዋ ደግሞ አዙ ናት። እንግዲህ ስራዬ ብላ ከቤቱ ወክ እንሂድ ብላ ይዛ ወጣ ማሚቴን ሳታሳግታት አትቀርም። እንግዲህ እናቷ እንደሆነች ያወቀች ቀን ግን ከባድ ነው። ጸጸቱን አትችለውም። እና በክፍል 38 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ደግሞ ቪዲዮውን ስትጀምሩ ላይክ አድርጉልኝ። ላይክ እና ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። መልካም ጊዜ